ለምን እናንተ አሁን ሳሪ ጠንከር ያለ ጥያቄ ስትጠይቁ ይንተባተባል። አይዞ እንደዚህ እኮ ነው ምናምን ስትሉት ደግሞ እሱ ይናገራል፣ በጣም ይናገራል ማለት ነው። እና ይያዝ ይገረፍ ምናምን ሳይሆን ማንኛውም ሰው አባትየውም አሉ የሰፈርም ሰው አሉ። እኔ አሁን እናት አባት ወንድሞቼ እኔ እዚህ ነገር ውስጥ እኔ በሱ ቦታ ብሆን ማለት ነው በሱ ቦታ ብሆን እናቴ ወይ እህቴ አንተ ግን አላየም እንደዚህ ነገር አታውቅም ብላ እንኳን ትጠይቀኛለች። እናቴም ሆነ አባቴም ሆነ ወንድሜም ሆነ አብሬያችሁ ቁጭ ካልኩ ማለት ነው። እና ቤተሰብ ጎረቤትም ያለ ለዛ ሰፈር እዛ እሱ ያለበት እነዚህ ደላሎቹም ያሉበት ሆነ ይሄ አሁን ትናንትና በቪዲዮ ውጣ እስቲ ቪዲዮን ክፈት ምናምን ስትሉት ጎረቤት አለው ቤተሰብም አለው። እንደ ጎረቤት ለፖሊስ ተናግሮ ይያዝልን ይጠየቅልን ነው መጠየቅ ነው። ከዛ ስንፈልግ ትመጣለህ ይባላል። ግን ሁለቱ ሶስቱን ቁጭ አድርጎ ፖሊስ አንድ ቢሮ ውስጥ ቁጭ አድርጎ ለብቻ ቢጠይቃቸው ማታ ላይ እንዴት አሳለፋችሁ እንደዚህ ምን አሳለፋችሁ ቢባል ዝርዝር አድርገው ነው የሚናገሩት ማለት ነው። እና እናንተም ደግሞ እኔ በዚህ መናገር አልፈልግም፣ በዚህ መናገር አልፈልግም። ግን ማታ ላይ ምንድን ነው ያሳለፋችሁት? ማታ ላይ እሷ ታማ ተሸክሟት ምናምን ማታን እንዴት አሳለፈችው? እነሱ የሚናገሩ ቀንም ብቻ ነው። እና ማታን እንዴት አሳለፈችው? የማታ ላይፏ እንዴት ነበረ? ማን ይሰጣት ነበረ? ማን ያቀብላችሁ ነበረ? ምናምን እና በስደት ላይ ሁላችንም እየከፋፈሉን ስለሚወስዱ እንደዚህ ነገር ብትጠይቋቸውም አሪፍ ነው ብዬ ነው የማስበው። እናመሰግናለን ዩዘር ቴንኪዩ እናመሰግናለን። ቴንኪዩ። እሺ ኤርሚ ቀጥል። ሰላም ሁላችሁንም ሰላም ብያለሁ። ሳርዬ ውድ ኢትዮጵያኖች ያው ሳምንት ሞልቶናል። እንግዲህ እህታችንን እግዚአብሔር መድኃኔዓለም ደግሞ በአጭር ጊዜ ውስጥ መካከላችን እንድትገኝልን የዘወትር ሙስሊሙም ክርስቲያኑም የሁላችንም ጸሎት ነው። እግዚአብሔር ይርዳን፣ እሷንም እግዚአብሔር ይጠብቅልን። ሀንዬ ሳርዬ እኔ እንዳስተያየት የምሰጠው ነገር በተለይ እናንተ እነዚህ ሚዲያ ላይ ምናምን ብዙ ተከታይ ያላችሁ እንደዚህ አይነት ችግሮች ወደ እናንተ ሲመጡ ምን ማድረግ እንዳለባችሁ ግን እኔ ያው ከእናንተ ባላቅም እንዳስተያየት ነው የምናገረው። እንደዚህ አይነት ነገር ሲፈጠር ሳርዬ የሚገርም መረጃ ነው አሁን የሰማሽው አይደለ? የሚገርም አስተያየቶች አሉ። ገብቶሻል? አሁን ሁላችሁም ገስት ላይ ነበራችሁ ሰሞኑን። ገብቶሻል? ሌላ መረጃ የምታገኙበትን ሲስተም አላገኛችሁም እናንተ። ገብቶሻል? እናንተው ብቻ ናችሁ። የሚጠየቀው አንድ ሰው ነው። ቢያንስ አላማችሁ አንድ ነው። ግን አንቺም የራስሽን ቤት ከፍተሽ በውስጥ ሌሎቻችሁ ዋና ሰይድም አንቺም ሚኪም ተነጋግራችሁ አጀንዳችሁ አንድ ነው አይደለ? ያንን እንትን ለማለት ሁላችሁም በየቤታችሁ ግን ብትከፍቱ እግዚአብሔር ነው የምልሽ በሰዓቱ በዛን ሰዓት ራሱ ብዙ መረጃ ታገኙ ነበረ። እኔ ራሱ ብዙ ጽፌላችሁ ነበር። እዛ ቦታ ላይ ሰዎች ልጆች ነበሩ፣ ግን ያንን እድል ማግኘት አልቻልንም። ሳምንት ሞላው። ገብቶሻል? እኔ አሁን ይህን እድል ታገኝ በሳምንቴ ማለት ነው። ከዛሬ 10 ዓመት በፊት እንደዚህ አይነት ነገር ተፈጥሮ ነበር። ሳርዬ ፎሎይን መልሽልኝ። እኔ እዚህ ላይ አልነግርሽም፣ በውስጥ አዋራሻለሁኝ። እንደዚህ አይነት ነገር ተፈጥሮ ያውም ባልና ሚስት ባንድ ሄደው ነው ሚስቱን ያስቀሩበት እዚችው ቦታ ላይ ማለት ነው። ግን በመነጋገር በተለያየ በብዙ መረጃዎች ግን ልጁ ስራውን ሰርቶ ማግኘት ያለበትን ነገር አግኝቶ እኔ እግዚአብሔር ነው የምልሽ ታላደንቀው አላልፍምም። የሰሜን ወሎ ልጅ ነው፣ ራያ አካባቢ ነው ልጁ ማለት ነው። ይህን ነገር በተግባር ልጅቱንም አግኝቷል፣ ነፃ አውጥቷታል። የእውነት ነው የምላችሁ። አሁንም ቢሆን ሳርዬ ፎሎ መልሱልኝ፣ አወራሻለሁ። ያለውን ሲስተም እዚህ ላይ መናገርም አልፈልግም። ግን እንደዚህ አይነት ነገር ሲፈጠር ሳርዬ መረጃ የምታገኙት ከትንንሽ ቲክቶከሮች ወይም ከማጠብቁ ሰው ነው መረጃ የምታገኙት። የእውነት ነው የምላችሁ። በጣም እናመሰግናለን። እና ይሄን ለማለት ነው። በተለይ እንግዲህ አይዟችሁ፣ ልጅቱ አለች፣ ምንም ጥርጥር የለውም። ይህን ነገር ደግሞ እዚህ ሚዲያ ላይ በመጫጫህ አይደለም። እናንተ በውስጥ የራሳችሁን ስራ ስሩ። ሳሪ የእውነት ስራ የምትሰሩት በውስጥ ነው እንጂ ሚዲያ ላይ እንደዚህ ያዙ ልቀቁን ተባብለን አይደለም ይቺ ልጅ ማትለቀቅ ወይም ማግኘት የምንችለው።
ቴንኪዩ ኤርሚ። ይህን ነው ለማለት እንፈልገው። እንግዲህ ሀንዬንም እግዚአብሔር ሁላችንም የልፋታችሁን እግዚአብሔር ይክፈልና እሷንም ለልጅ ለቤተሰቦቿ ለወገኖች ያብቃት ነው የምለው። ታንኪዩ አመሰግናለሁ እድሉን ስለሰጠኝ። ቴንኪዩ ጋይስ። ሰኒ እዚህ ገስት ላይ ያሉት ከሰጡ በኋላ ይበቃናል። ቢኮዝ ለ5 ሰዓታት ያክል ነው አስተያየት መስጠት እንትን ያለው። እንግዲህ ያው በጣም ብዙዎቻችሁን ተረድተናል። መጨረሻ ላይ ሀሳባችሁን ጠቅለል እናደርጋለን። እንዳታስገቡ ሞዲኔተሮች። እሺ ውዶች፣ ሰኒ ቀጥይ። ሳርዬ እንደምን አላችሁ? ነገ ይቀጥላል። ነገ 5 ሰዓት እኮ ቆየን። እመቤቴን አያችሁ፣ በጣም ብዙ ህዝብ ነው የገባው። ክፉ ነገር አይደለም። ደከመኛው የሳርዬ አይ ነው ሳርዬ መድረክ ስላመቻቸችልን መጀመሪያ በጣም እናመሰግናለን። ታፍነን ነበር፣ አንቺ ብቻ ነው የተረዳሽን። ሁለተኛ ኢሞሽናል አለመሆን እሞክራለሁ፣ ላለማልቀስ እሞክራለሁ። ስደት አይኑ ይጥፋ። የትም ዓለም ያለ ስደት ነው ያለ ነው። ግን ሳርዬ ላንቻውንም ላንቺ እንደማትመልሽልኝ አውቃለሁ። ወንድሟና ባለቤቷ ምንድን ነው የሚያደርጉት? ይህ ሁሉ ሰው እኮ 8 ቀን መብርሃንን አይኔ የጠፋ ስልኩን በማየት ሌት ተቀን ማታ ተኝቼ ኤርፓድ አድርጌ ነው የማዳምጠው። ሌት ተቀን ከስራም ሆነን ተደብቀን እየነዳውም እሱን ነው የማየው። ገብቶሻል ሳርዬ? ወንድሟና እንዴ እኛ እኮ ኢትዮጵያ ኩሩት ነን። በሚስት እኮ የሚደራደር የለም እንዴ። እኔ ባለቤቴ ዝንብ እንዲያርፍብኝ አይፈልግም ሳርዬ። ንየት ሄደ ይሄ ወኔ? ወንድሟስ? ቤተሰቦቿ ወንድም የላትም? የአክስቴ አጎት ልጅ የላትም? ይህ ሁሉ ሰው እኮ ከሷ ላይ ነው ያለው። እንደገና ሳለ ደንቅ ማላልፈው ደግሞ ኮሜንታተሮቹ አሁን የልጅቱ ሶፋውን ያየችበት ሁኔታ የሶፋውን መመሳሰል በጣም ነው የሚገርመው። ማይነር የሆኑ እንትኖች ይጠቅማሉ። እንደ አንቺ ስማርት ናት ወንድሜ ኢሳያስ። ሁላችሁንም በእውነት ሳላመሰግናችሁ አላልፍም። ግን እኔ አሁንም ቢሆን ቤተሰቦቿ ምንድን ነው የሚሰሩት እንዴ? ወንድሟስ ለምን ሀገሩን አይገባም? እህቱ እኮ ናት እንዴ። ባሏስ ወረቀትን ባይኖረው የሚሰራውን ስራ ሰርቶ እንዴ ወንድ አይደል እንዴ? ወንድ አይደለም እኮ ሴትነት ይፈታተናል ሳርዬ። እኔ አምሰዋል ስሜታዊ ላለመሆን ነው በእውነት እግዚአብሔርን ነው የምልሽ። እኔ ወንድሞች አልደራደርም። ራሴን አስይዤ ወንድሜን አወጣለሁ እና አለው ነው ምን ማለት እንዳለብኝ አላውቅም። ያስገባሽኝ አመሰግናለሁ ሳርዬ። በጣም ስሜታዊ ሆኛለሁ። የኔ ሀሳብ ነው። ከመጀመሪያ ጀምሮ ሀሳቤን ተረድታችሁ ከሆነ ሀሳብ ይሄን ነው ብቻ ነው አለቅ። አንዳንድ ጊዜ በንግግር የማይፈቱ ነገሮች በድብድብ ይፈታሉ። አበቃ። ሌላ ምንም ነገር የለም። እስከ ዛሬም ድረስ ይሄ ነው የኔ ምኞት፣ የኔ ፍላጎት። አበቃ። እስቲል ሀሳቤን ሁሉ አልቀየርኩም። አበቃ። እሺ የዓለም ቀጥል። የዓለም ቀጥል። ሰላም ሳርዬ እህቴ፣ በጣም አመሰግናለሁ። እንግዲህ አይኔ ተፈቷል በእንቅልፍ ምክንያት። በጣም እንጃ እዚህ ሲገባ ያኔ የሆነ ልብ የተሰነጠቀ ነገር አለ፣ የሆነ ስሜት ተሰምቶኛል። እና እኔ ጥያቄ ነው የምጠይቀው ሳርዬ፣ ይቺ ልጅ በህይወት እንዳለች ተመልካቹም ሁሉም ሰው የሚያውቀው ነው። መቼም በአውሬ ጁና ቪዲዮ ቀርጦ የሚያመጣልን ወይንም ሪከርድ ድምጿን የሚያመጣልን ሰው የለም። እንዲያለች ምስክር የሆኑን እነሱ ናቸው። የ3 ዓመት አጥን አምጥተው አንደኛው ውሸት ሲዋሹን፣ ሁለተኛ በኪስ የተቆጠረ ሬሳ ፈልገው ያንን አምጥተው ሲያሳዩን፣ ሶስተኛ በህይወት ያለችውን ሴትዮ አይኗን አውጥተው አይን እናመጣል ሲሉን፣ ይሄን ሙክተሊፍ የሆነ መረጃ በህይወት እንዳለች የሚገልጽ ነው ከሳቸው ከአንደበት። የእኛን እንኳን ማለት የእኛ ያመጡትን ባንቀበል እንኳን ማለት ነው። ስለዚህ አብረዋት ከሄዱት ውጭ ማንም አይነት ሰው መረጃ ያመጣልናል ብላችሁ እንዳትጠብቁ፣ ማንም ሰው። ምክንያቱም ይቺ ሴት በአውሬ እጅ ተቀምጣ ከነዚህ እኔ 6 ጊዜ ሄጃለሁ በየመን መንገድ። አንዲት ወኪል የሆነ ሰው ስትደክም እዘል ነው የሚባለው። ገብቶሻል? እዘል። ጥይት እየተተኮሰ ካልሆነ ድንበር ላይ እየቆረጥሽ ከሆነ እዛ ቦታ ላይ ነፍስ አውጪ ነው ወንድምሽ ወይንም የሆነ አካል ካልሆነ በስተቀር ማንም ዙሮ አይሽ። ነገር ግን እነዛ አብረዋት ከሄዱት ውጭ መረጃ የሚሰጠን ሰው ይኖራል ብዬ አልገምትም እኔ እንደራሴ። ምክንያቱም እዛ ቦታ ላይ ሂጅ ተተባልሽ ትሄጃለሽ፣ ቀሪ ተተባልሽ ትቀሪያለሽ። ሚስቱ እየተደፈረችበት አልፎ የሚሄድበት ቦታ ነው። ነገር ግን እኔ ለገጠር ጥያቄ ያለኝ በጣም ብዙ አይነት ውሸት ዋሽቷል።
በጣም ብዙ አይታችሁታል፣ ሰምታችሁታል። መደጋገም አያስፈልግም። በህይወት እያለች እየታወቀ ምንድን ነው የሚጠበቀው? መጨረሻው ምንድን ነው ነው የኔ ጥያቄ። ምክንያቱም በህይወት እንዳለች ብዙዎቻችሁ እኮ አሁን ብርጭቆ የሚሰብራል የመዳም ቅመም እንቅልፍ አጥቶ እኔ ወላሂ ዛሬ 9 ቀን የእንቅልፍ ከተኛው አመናችሁም አላመናችሁም በአንድ ስልክ 20-30 ሆነን ነው የምንመለከተው። ስልክ ቢደወል እንኳ አናነሳም። በቃ ስሜቱ እናንተ ጋር ስላለ መናገር አይጠበቅብኝም። ስለዚህ በህይወት መኖሯ እየታወቀ ምንድን ነው የሚጠበቀው ነው በቃ እኔ ጥያቄ የፈጠረብኝ። ባሏ የምትሉ ሰዎች እኔ ይሄን ባል ነው አልልም። ምክንያቱም ይሄ ሁሉ ሰው እንቅልፍ አጥቶ እያደረ ይሄ ሁሉ ሰው እንደዚህ እየሆነ ወንድሟን የአማራ ክልልን የሚያህል ስም ተሸክሞ አይፎክር ሲል በጣም አፍሬያለሁ። እኔ ማለት እኔ እንጃ ምን ማለት እንዳለብኝ አላውቅም። ሳርዬ ብቻ እማወራው ሁሉ ነው የጠፋብኝ። በጣም ብዙ እማወራው ቃላት ነበረኝ። ስላስገባሽኝ በጣም ነው የማመሰግነው። እና መጨረሻው የሚለው ነገር ነው እኔ በጣም ጥያቄ የፈጠረብኝ። መጨረሻው እንግዲህ ጥሩ ይሆናል። በዚህ ነው የማምነው። ጥሩ ነው የሚሆነው። የሰው ልጅ መጀመሪያው አስጠልቶ መጨረሻው ሲያምር ነው። መጨረሻው በእርግጠኝነት ቆንጆ ነው የሚሆነው። እንግዲህ እኛ ተስፋችን በፈጠረን ፈጣሪ ነው፣ በሰው አይደለም። እሱ ደግሞ ያው ተስፋ እየሰጠን ነው። ሬሳ ስንጠብቅ የሞተ ሰው የተዘገረረ ሰው ሀናንን በዛ ሁኔታ ስንጠብቅ እንግዲህ የሉሲን አጽምና ሂውማን ሄር አምጥቶ ያሳየን አምላክ ደግሞ ሀናን በአካል ቁጭ አድርጎ ስለሚያሳየን ምንም ችግር የለም። በጣም ነው የምናመሰግነው። ቴንኪው። እሺ ማያዬ ነው ማያዬ ቀጥይ። ይቅርታ ያው እኔ የስም እንትን ብዙ ስተታለ ሰይፉ ጋር እንዲቀርብ ድምፁ ነው ጋይስ። ሰይፉ ጋር እንዲቀርብ እናንተ ድምፁ ነው። ቀጥይ። እሺ ማያዬ፣ በመጀመሪያ ደረጃ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እግዚአብሔር አምላክ የልብሽን መሻትሽ በዚህ አጋጣሚ ሙኒ በጣም ወድሻለሁ፣ አከብርሻለሁ። በቃ እናንተ ተባረኩ የምላችሁ ሰዎች ናቸው እና እኔ የምኖርበት ሀገር ከእናንተ ሀገር ጋር እንኳ ታይሙ አንድ አይደለም። የሚገርም እኔ ላይ አርብ ሲሆን እናንተ ጋር ሐሙስ ነው ምናምን እና ሳርዬ በቃ ቁጭ ብዬ ከእናንተ እኩል ነው የምከታተለው፣ ከእናንተ እኩል። በዛ ላይ ደግሞ እኔ ከግብፅ ነው ወደ አውስትራሊያ የሄድኩት ዩኤንኤችሲአር ውስጥ የምሰራ ስለነበረ ምን ያህል የታገቱ ልጆች ሲወጡ ትራማውን አውቀዋለሁ። የታገተው በሊቢያ ከግብፅ በሜዲትራኒያን ባህር ወደ ጣሊያን ለመሄድ ሲወጡ የሚደርስባቸውን ችግር አውቀዋለሁ። ተቀብዬ አውቃለሁ። ሬሳ አውቃለሁ። ገባሽ አይደለ? የስንት ጊዜ እንደሆነ እንኳ ይገባኛል፣ አየዋለሁ። ግን የሀና ደግሞ በጣም ያማል። በጣም ነው የሚያማው። ሳርዬ እኔ ምንም ቃላትም የለኝም፣ የምናገርበት አንደበት የለኝም። ነገር ግን ትናንትና አንድ ነገር ማለት ፈልግ ነበረ። ሳርዬ ልጁ ወደኋላ አስቀርቷት መታ ከተባለ በኋላ አዝሎ አመጣት የተባለው ሰው ማን ነው? ያ ሰው አብሯቸው መንገድ ቀጥሏል ወይ? አብሯቸው እሱ እንደ አንድ ሰው ሆኖ መንገዱን የቀጠለው ደላላ ነው ወይ የሚለው እንዲጠየቅልኝ እፈልጋለሁ። ምክንያቱም አብሯቸው ከሆነ የሄደ መቼም እነዚህ ወንድ ልጆች ናቸው አይደለ እንዴ? እንኳን ወንድ ሴትስ እህቴን ወይ ደግሞ የሀገሬ ልጅ እንደዚህ አድርጎ እያለ ውስጣችንን ስሜት እንትን ይለናል አይደለ? አብሯቸው ቀጥሏል ወይ አሻግሯቸዋል ወይ የሚለውን ብትጠይቅልኝ በጣም ነው ደስ የሚለኝ። ምክንያቱም ወንድ ልጅ በራሱ የሆነ ስሜት አለው አይደል እንዴ? ስሜቱ እንትን ይለዋል። ስለዚህ ለምንድን ነው እሱ የማይጠየቅ? ማን ነው ብለው ማን ነው እሷ ወደኋላ ካስቀረ በኋላ ከመታት በኋላ ወይ እኔ ቃሉን ጠቀም ስላልፈለኩ ነው። እሺ ኖ እንደዛ ያደረገው ሽፍታው ነው። ከዛ በኋላ አዝሏት ወሰዳት አይደለች? አዝሏት ከመጣ በኋላ መጣትና ተመለሰ፣ ሄደ፣ ተመለሰ። እሺ ታዲያ ይሄን እንድጠየቅ እፈልጋለሁ። የቀር ልጅን